nuren Alawatanım Fırnaka sıkay Alawatanım Hoppın o gönlüm Mamutlaydadav Kıngıdi bıret Kapsonalıdav Addisu tuğudet Hasablumiddav እንግዲህ እንዳልኳችሁ ነው መጨረሻዋን ለዛሬ ያላት ጽሁፍ ልናነብነው ግን ከዚህ በፊት የነበረችውን ጽሁፍ እየተራመድኩ ሳነብላችሁ ነው ምናልባትም የዚህ መራመጃ ዋጋ ገባኝና ለካ የተራመዱ ማንበብ ይቻላልና ቫይሰራ የተራመድኩ ማንበብ ይችላልው ብያለውና እስኪ የመጨረሻዋን በረከታችንን ለመቁጠር እንዲመቸን እየተራመድን አሳቢና ተሳቢዎቹን መልከስከሱ ላይ በጓዳ ክሱ ላይ በሜዳ የምናያቸውን ከዛ የሁለት ዓመት በፊት በጻፍኩት ጽሁፍ እየተራመድን ለማሳረግ እንሞክራለን። አርቲስት ገሌ ኮንዶ ወሰደ፣ አክቲቪስት ገሊት ተሰጣት የሚለው ወሬ ከጭምጭምታ አልፎ የቲክቶክ አደባባይ ሚስጥር ሆኗል አሉ። እድሜ ልካቸውን በቀልዳቸው ፈገግ ማስደረግ የተሳናቸው ሁሉ ላይቭ እየገቡ ከኔ ኮንዶ ነጥቀው ለገሌ ሰጡት በሚል ትክክለኛ ኮሜዲያቸው ወይ ደግሞ ኮሚክናቸው አንፈራፈሩን እላለሁ። ያን የነበረው ሁኔታ ነው። እንግዲህ በድብቅ ሲልከሰከሱ ያላማከሩን ሁሉ በክስ ጆሮአችንን ካላደነቆርኩ ይላሉ። ሲወዳጁ ያልነገሩንን ሲሳደቡ ካልሰማችሁን ይላሉ። ዛሬ ሲራገሙና ሲሳደቡ ከሚሉት ውስጥ ያኔ ማን ያልተንጋጋ አለ መሰለሽ? አርቲስት በዩ አክቲቪስት፣ ዘፋኝ በዩ ሰባኪ፣ ደራሲ በዩ ዘጋቢ፣ ፊልመኛ በዩ ህልመኛ። ያኔ አዲስ አበባን ለመጋጥ ሸገርን በአጥንት ለማስቀረት ኪስ ቦታ ይዞ ኪስ ለማደለብ ማልን አልተሰለፈም ብለሽ ነው። ሐሜት እንዳይመስልሽ የማወራው በማስረጃ ነው። ዛሬ ባርቆባቸው በየአደባባይ የሚለፈልፉት ሁሉ ድሮን የሚናፍቀውም ድሮን የሚከሰውም ድሮንን የሚከሰውም ሀገሬ ባዩም አድዋ ባዩም ክልሌ ባዩም ከተማዬ ባዩም የአዲስ አበባ ጮማ ብርቅ ሆኖባቸው ሲቅበዘበዙ ነበረ። መቅበዝበዛቸውም በከንቱ የባከነ እንዳይመስልሽ አፍሰዋል። ዛሬ አዲስ አበባ ትታደስ ሲባል የእርጅናዋ ጠበቃ ሆነን እንራገጥ ሲሉ የምናውቃቸው ለነሱ እኛ እናፍራለን። ሌላው ቢቀር ልሙትልሽ የሚሏትም አዲስ አበባን ለመቀራመት እኛን እንዳቋራጭ ለመጠቀም ሞክረዋል። የመሪው ልጅ መስለናቸው የመሪው ልጅ ናቸው ብለው የሚያስግጡን መስሏቸው እኛ አማላጅ መስለናቸው አዛዥ ናዛዥ መስለናቸው ደጃችንን ደጋግመው አንኳኩተዋል። መኮረኒ መስለናቸው ሆዳችን ባዶ መሆኑን እያዩ እንኳን ሆዳቸውን ሊሞሉብን ስንቶች በወሬ ሊያስበሉን ለመጣራቸው ማስረጃ አለሁኝ። ለነሱ እርግጫ ፊት አልሰጥ ብዬ እንጂ ከጀማዋ ቤቴ ሳልወጣ ያልተናዘዘ ማን አለ መሰለሽ? የ4 ኪሎን ደጅ የጠናው ቤተኛ መስያቸው ደጄ ላይ ሜሴንጀሬ ላይ ኢሜሌ ላይ ፌስቡኬ ላይ ያልጠና ማን አለ? ከኔዋ ኮንዶሚኒየም ደጅ የጠናው ነው ዛሬ በመንጋው ሜዳ ላይ ትልቋን ድንኳን የሚያጠለሸው። እቴ ታያቸው። አሁን የነሱን ደጅ ጥናት በስክሪንሾት ለጥፌ ወደ እነሱ ደረጃ የምወርድ ይመስልሻል? ኧረ ተይኝ፣ ዝም በያቸው። እኔና አንቺ አዲስ አበባ ትብረቅብን፣ እንደነሱ አትባርቅብን፣ ትብረቅብን። ይኸው ዛሬ ወጥቼ ብርቅ ሆናብኝ እየተንጎማለልኩ አይደለ? ምክንያቱም ልኳን እናውቀዋለን፣ ትርጉሟን እንረዳለን፣ አቅማችንንም አቅሟንም እናውቃለን። ሀገራችንንና ከተማችንን በሰጠችን ሳቢ ልክ አንሰፍርም። የምንሰፍረው ሳቢዎቹንና ተሳቢዎቹን ነው። ሰጪዎቹንም ተቀባዮቹንም ጊዜ ከተረፈን ደግሞ አጃቢዎቻቸውንም እንሰፍራቸዋለን። ከዚህ ጽሑፍ በኋላም እንደምቀጥለው ማለት ነው። ጠላት መጋቢ ወዳጆቻችን እናንሳቸው። ህመም የግል ታሪክ ያላልኳችሁ ሳቢዎቹና ተሳቢዎቹ አንዱ ለጓደኛው ምን አለው መሰላችሁ? ልጅዎን ለልጄ ሊል ሽማግሌ ሆኖ ሄደው ነው አሉ። ከዛ ቤተሰቦቿ በድንገት ምን አለው
ቤት አለው ብለው ጠየቁ አሉ። ጓደኛው ፈጠን ብሎ አዎ ሲሞት ቤት አለው ሲሞት ቤት አለው አለ። ስለዚህ ስለ መከበሪያ ቤት ሲጠየቁ ስለ መቀበሪያቸው አፈር መሬት ነገራቸው ማለት ነው። እኔም የገጠመኝ ይሄው ነው። የተሳቢዎቹ ጥያቄ የዛሬ ወቃሾች ትናንት በየመንግስት ቢሮ ተመላላሾች፣ የዛሬ ተቃዋሚዎች የትናንት ካርታ ተሻሚዎች። ያኔ በየድግስ አዳራሹ በየመድረኩ የማይጠፉት ሁሉ ተሳቢዎች ናቸው። እስከ አፍጢማቸው ሳቢ ጭኖ የጎተታቸው ሁሉ ይከተላሉ እንጂ መሪ የላቸውም። በጥርጣሬ ይጠይቁኛል፣ ያስጠይቁኛል። ባለስንት ኮንዶ ወሰድክ? ባለስንት ነው ኮንዶሚኒየምሽ? ምን ያህል ካሬ ተመራለሽ? ዋናው ግቢ አይደል ውሎና አዳርህ ሲሉ መልሴ ለሀገር እንደሚሰጥ እንጂ ከሀገር እንደሚወሰድ አላውቅም ነበር። አሁንም እንደዛ ነው። ለሀገር እንደሚሰጥ እንጂ ከዚህች ሀገር እንደሚወሰድ አላውቅም። በዚህ መሃል ፊቸሪንግ ልግባላችሁና በዚህ 8 ዓመት ውስጥ ከየትኛውም የለውጡ መንግስት ድንኳን ውስጥ ዳስ ውስጥ እንደናንተ አልታደምኩም፣ አልተጋበዝኩም፣ ተገኝቼም አላውቅም። እቺ ፊቸሪንግ ናት። መሬት ናት አላልኳችሁም? እንቀጥላለን። እያጋነንኩ አልነበረም። የሚሰጧት እንጂ የሚቀበሏት ኢትዮጵያን እስከዛሬ አልተዋወቅኩም። ለምን ቀጥታ አትመልስልኝም ከሆነ ጥያቄሽ፣ እኔ ኮንዶ ወስጃለሁም አልወሰድኩምም ብዬ አልዋሽሽም። ለታሪክ እንዲሆን ብዬም ደብዳቤ ወስጄ አልያዝኩም። እንኳን ደብዳቤ ጋር ደጁስ ማን አድርሶኝ እንኳን ደብዳቤው ጋር ደጁስ ማን አድርሶኝ። በየድግሱም አልታደምኩም። እስከ ቅርብ ጊዜ ድረስ ሳቢዎቹን አላውቃቸውም። ማስረጃዬ የምኖርበት የጀሞ ኮንዶሚኒየም ሳይሆን በስንት ዘመኔ ስወጣ ድምቅ መቀብላ የጠበቀችኝና ያገኘኋት ብርቅ የሆነችብኝ የበረቀችብኝ አዲስ አበባ ራሷ ናት። በርቃብኝ ይኸው ሰሞኑን ፎቶውን እለዋለሁ አልኩሽ። ምስክርም ልኬም ሆና ጠበቀችኝ። ሳቢም ተሳቢም ያለመሆን ጥቅሙ ይህ ነው። ይህ ነፃነት የሚገድሽ ጭነቱ ሳይሆን መንገዱ ነው። እንደኔና እንዳንቺ ልትበርቅባቸው የሚገቡ ከድግሱም ከጨረታውም የታደሙ ይኸው አጉል ባርቃባቸው ይቋምጣሉ፣ ይቀባጥራሉ፣ ይለፈልፋሉ። አይባርቅብሽ ጫካ ሆነው አያያዙን ባላወቁት ክላሽ የሚፈጁትና እዚህ አዲስ አበባ የባረቀባቸው ይበሻሸቃሉ እንጂ ያው ናቸው፣ አንድ ናቸው። አዲስ አበባ ባርቃባቸው እየለፈለፉ ነው። ልኳን፣ ህዝቧን፣ እውነቷን አላወቁትም። እሽቅድምድም የላይኛውን ዙፋን ቋምጦ የታችኛውን ዲቪዚዮን መንጋ መጋጋት፣ ላይ ስለ ሀገር እያሰቡ ቤተ መንግስት እያሰቡ ለታችኛው ዲቪዚዮን ማንጋጋት። የሚገርመው ነገር እነሱ ናቸው የመንግስትን ጓዳ ጎድጓዳ የበለጠ የሚያውቁት ቤተኞች። ስልካቸውን ብትከፍቺ በቁልምጫ በተጻፈ የባለስልጣን ስልክ ቁጥር የታጨቀ ነው። የ4 ኪሎ መንዲ ስንት ሩዝ እንዳለው ድብን አድርገው ይነግሩሻል። የፒያሳ እንጀራ ስንት አይን እንዳለው አብጠርጥረው የሚያውቁት እነሱ ናቸው። ምድረ የተመጋቢ ተሳዳቢዎች ዞረው እኛኑ ውሎና አዳራችሁ ግቢ ነው አይደል ይሉናል። እንዳልኩሽ ነው። ማን አቅም ሰውን ጌታዬ፣ የራሳችን እውነታ እየተናገርን ያለ ነው። እንኳን ለ4 ኪሎ ለአዲስ አበባ አስተዳዳሪዎችም ሩቅ ነን እኛ። አዲስ ነው እንዲቀርብ ያለችን ከንቲባ ጽሕፈት ቤቱማ ጭራሽ ማናደርሶን ማቅመሱ ለኛ በጣም ሩቅ ነው ብዬ ነው። ቤተኞቹና ቤት የቀማመሱት ናቸው በየቤቱ የሚያለቅሱት። ለነዚህ ደጆችና ባለስልጣናት ሩቅ ተኮኖ እንዲህ የሚጻፍም የማይመስላቸው አሳዛኝ የሸገር ጠበቆችም ናቸው የገጠሙን
የሸፈኑንን ትግላችንን መሪርና ፈታኝ ሆነው ለጠላቶቻችን ወዳጆቻችን ስንቅ እያቀበሉብን ነው። ቀላሉ መንገድ ያጎሳቆለን ሊደግፉን የሚገባቸው ሁሉ ሊጥሉን የሚታገሉትን እያጠገቡ እኛን ስላስራቡን ነው። ዛሬ የሚጮሁት ውሾች ሁሉ የጠገቡት በመንግስት ጓሮ ፍርፋሪ ነው። ዛሬ ካልዘነጠልኳችሁ ሞቼ እገኛለሁ የሚለን ተኩላ ሁሉ የታሰረው በስልጣን ነው። እንዴት የመንግስት ጓዳ ለደጋፊዎቹ ዳገት፣ ለሚጠሉትና ቀን ለሚጠብቁለት ቁልቁለት ሆነ? አስምሩበት። በአጥፊዎች የተወረረው ቅጥር እንዴት ለጀግኖች ተሰወረ? ከተሳቢዎቹ ይበልጥ የሚያስደንቀኝ ይህ የሳቢዎቹ ስንክሳር ነው። ልዩነቱ እዚህ ጋር ነው። ተሳቢዎቹ ተሽሎክልከው ገብተው ባፈሱት ድግስና ርስት ኑሯቸው ሲለወጥ እንደ ግፍ ይሉና በአደባባይ የአዲስ አበባ ኑሮ የሚለውጥ ፕሮጀክት ሲጀመር ግፍ ነው ይላሉ። ሲፈስላቸው እንደ ግፍ፣ ሲደርቅባቸው ግፍ። ቤት ሲለዋወጡ እንደ ግፍ፣ ፒያሳ ስትለወጥ ግፍ። እኛ ጓዳ ጎድጓዳውን የማናውቀው በጠላቶቻችን እንጂ በምንደግፋቸው የማንታወቀው የድጋፍ ጉዟችን ላይ እሾህ የተዘራብን በመርህ በመደገፋችን የደጋፊም የተቃዋሚም ጠላት ያፈራን ተቃዋሚ ብቻ ሳይሆን የመንግስትም አካል የሚያስፈራራን እኛ ግን ጓዳ ጎድጓዳዋን የማናውቀው አደባባዩን እንዲህ ስናይ ነው ደስታችን። ለከተማ የተሰራ ያለውና ለፒያሳችን የታቀደው ነው ብርቅ የሚሆንብን እንጂ የለመድነውና ሲቀርብን የሚያስባርቀን ሌላ በድብቅ የሚናፍቀን ነገር የለም። ለካ እንዲህ የተራመዱ እንዲህ ዘና ብዬ አንብቤበት ተራምጄበት አላውቅምና ለካ ለደራሲያንም ለማንበብም ለማሰላሰልም ይመቻል። እና እስኪ ቁጭ ብላችሁ ብታስቡበት ሰፋ ያለ ቦታ እንኳን ይኑር፣ ይሄ ፍግፍግ ያለ ነገር ምን ያደርጋል ሲላቸው አስታውሳለሁ። ጠቅላይ ሚኒስትሩ ራሳቸው አርቲስቶቹ ሰብስበው ማለት ነውና ለካ ይሄ ስላልገባቸው ከዛች ክፍል ስለማይወጡ ስለማያሰላስሉም ነው ያቺ የጠበበች አሰላስለው ሊሰፉበት የሚገባውን በረከት መረዳት ያልቻሉትና በዛው ልክ የጠበቡትና ይሄ ከ2 ዓመት በፊት የጻፍኩት ጽሁፍ ለዛሬያቸው ልክና ያው ሆኖ የተገኘው ሰላም ግቢ ኢትዮጵያ የሚለው የመጨረሻ ጽሁፍ ይማል። ኢንሻአላህ ጊዜ ካለን ደግሞ የምንቀጥለው የመጨረሻ 7ኛው ጽሁፍ ነው። እሱ 7 እንደ ትራክ የሚሰሙ ናቸው ያልኳችሁም ያቀረብኩላችሁ ጽሁፎች ሰላም ግቢ ኢትዮጵያን አየኋት ያልኳችሁ ጽሁፍ ማለት ነው። እሱ የመጨረሻው ጽሁፋችን ነው። ኢንሻአላህ ጊዜ ካለን እንደግመዋለን። ሰላም ሁኝ ኢትዮጵያዬ። ውረድን አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።